ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ቅዳሜ ሰኔ 27 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን አሜሪካ ወደ 12000 የሚጠጉ የኢትዮጵያ የኬንያና የኡጋንዳ ወታደሮችን ላቀፈውና በሶማሊያ ለሚሰማራው የአፍሪካ ህብረት የሰላም አስከባሪ ተልዕኮ የምትሰጠውን ድጋፍ ሙሉ በሙሉ ልታቆም መሆኑን ሾልከው የወጡ ሁለት ሰነዶች አመላከቱ። ይህን የዋሽንግተንን ያልተጠበቀ ውሳኔ ተከትሎም ታዲያ የአፍሪካ ህብረት በበኩሉ በጉዳዩ ላይ ለመምከር አስቸኳይ ስብሰባ መጥራቱ ተሰምቷል። ሙሉ መረጃውን እናጋራችኋለን። ኢራን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የቁጣና የፈተና መልእክት ያስተላለፈችበትን የአያቶላ አሊ ሐሚኒን የቀብር ስነ ስርዓት በይፋ ጀመረች። የቀብር አዘጋጅ ኮሚቴውም ሁነቱን የመቶ ክፍለ ዘመን ታላቅ ክስተት ሲል የገለጸው ሲሆን በቴህራን አደባባዮች ላይ የተሰቀሉና መነሳት አለብን የሚሉ መፈክሮችን ያዘሉ ቀኝ እጅ የሚያሳዩ ግዙፍ ቢልቦርዶችን ጨምሮ ኢራን ለዶናልድ ትራምፕ አስተዳደርና ለምዕራባውያን እጅ እንደማትሰጥ የሚያመላክቱ ኩነቶች መካተታቸው ተመላክቷል። በዝርዝር ይዘነዋል። እስራኤል ከእስር ቤት የለቀቀቻቸውንና ወደ ተለያዩ ሀገራት በስደት እንዲሄዱ ያደረገቻቸውን ፍልስጤማውያን እስረኞችን ከቤተሰቦቻቸው ጋር እንዳይገናኙ የጉዞ እገዳ መጣሏ ተሰማ። የሰብአዊ መብት ተሟጋች ድርጅቶች በበኩላቸው ይህንን የእስራኤልን እርምጃ በጽኑ የኮነኑ ሲሆን ድርጊቱም ዓለም አቀፍ የሰብአዊ መብት ድንጋጌዎችን የጣሰና በእስረኞች እንዲሁም በቤተሰቦቻቸው ላይ የተጣለ ሆን ተብሎ የተደራጀ የጋራ ቅጣት ወይም ኮሌክቲቭ ፐኒሽመንት ነው ሲሉ ገልጸውታል። የምትሰሙት መረጃችን ነው። ቱርክ በሶማሊያ የህንድ ውቅያኖስ ዳርቻ ላይ ለመገንባት ያቀደችው አዲሱ የጠፈርና የሳተላይት ማጠቃለያ ጣቢያም ለረጅም ርቀት ባለስቲክ ሚሳኤሎች መሞከሪያነት ጭምር ያገለግላል መባሉን ተከትሎ በእስራኤል ዘንድ ድንጋጤ መፈጠሩ ተገለጸ። በሌላ በኩል የየመን ሁቲ አማጽያን የሳውዲ አረቢያ የጦር አውሮፕላኖች አየር ክልላችንን ጥሰዋል በማለት ድርጊቱ የሚደገም ከሆነም በሳውዲ አረቢያ አየር ማረፊያዎችና ወሳኝ መሰረተ ልማቶች ላይ ጥቃት እንደሚፈጽሙ አስጠንቅቀዋል። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በሶስት አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987500606 ይደውሉልን። ሜሪት ፕሮፐርቲስ። በሳውዲ አረቢያ በመቶዎች የሚቆጠሩ ኢትዮጵያውያን የሞት ፍርዳቸውን እየተጠባበቁ መሆኑ ተነገረ። በሳውዲ አረቢያ እስር ቤቶች ውስጥ የሚገኙ ወደ 200 የሚጠጉ ኢትዮጵያውያን ስደተኞች የሞት ፍርዳቸውን እየተጠባበቁ እንደሚገኙ ሚድል ኢስት አይ የዜና ምንጭ የሀገሪቱን ባለስልጣናትና ሲቪል ማህበረሰብ ድርጅቶችን ጠቅሶ ዘግቧል። በእስር ላይ የሚገኙት እነዚህ ኢትዮጵያውያን ስደተኞች ይዘቱ ምን እንደሆነ በውል የማያውቁትንና በአረበኛ ቋንቋ የተጻፈ የጥፋተኝነት ሰነድ በፖሊስ እንዲፈርሙ እንደሚገደዱ በሚስጥር ለጋዜጣው የተናገሩ ቢሆንም ይህ አስጨናቂ ሁኔታ ግን በስደተኞቹና በቤተሰቦቻቸው ላይ ከፍተኛ ስጋትና ድንጋጤን ፈጥሯል።
እንደ ዘገባው ከሆነ ደግሞ ካሚስ ሙሻይት በተባለው እስር ቤት ውስጥ ብቻ 58 ኢትዮጵያውያን ፍልሰተኞች ታስረው የሚገኙ ሲሆን ባለፈው ሚያዝያ ወር ላይ ደግሞ 3 ኢትዮጵያውያን ላይ የሞት ቅጣት ተፈጽሞባቸዋል። የዜና ምንጩ የእነዚህን ሕይወታቸው ያለፈውን ኢትዮጵያውያን ፍርደኞች ስም ጭምር በዘገባው አካቶ ይፋ አድርጓል። በሌላ በኩል ድርጊቱ በሳውዲ እስር ቤት ውስጥ ያሉ ዜጎችን ለመታደግ አስቸኳይ የዲፕሎማሲና የሰብአዊ መብት ጥረት እንደሚያስፈልግ አመላካች ሆኗል እየተባለ ይገኛል። ቴክኖ ኢትዮጵያና የአዲስ አበባ ቱሪዝም ኮሚሽን አዲስ ስምምነት ተፈራረሙ። ቴክኖ ኢትዮጵያና የአዲስ አበባ ቱሪዝም ኮሚሽን የሀገር ውስጥ የቱሪዝም መዳረሻዎችን በቴክኖሎጂ ተደራሽ ለማድረግ የሚያስችላቸውን አዲስ ስምምነት በትላንትናው ዕለት ተፈራርመዋል። የሀገር ውስጥ የቱሪዝም መዳረሻዎችን በቴክኖሎጂ ተደራሽ ለማድረግ ያስችላል የተባለው ይህ አዲስ ስምምነት የተፈረመው ደግሞ ቴክኖ ኢትዮጵያ ከአዲስ አበባ ቱሪዝም ኮሚሽንና ከቦርድ ሴልፎን አዲስ አበባ ጋር በመተባበር ባዘጋጀው 3ኛ ዙር የፎቶ ኤግዚቢሽን መክፈቻ ወቅት ነው። በዚህም በቴክኖ ካሞን 50 ፕሮ ስልኮች ብቻ የተነሱ የሀገራችንን የተፈጥሮ ውበት፣ ታሪክ፣ ባህልና የሰዎችን የዕለት ተዕለት ሕይወት የሚያሳዩ ከ100 በላይ ሳቢ ፎቶዎች ለእይታ ቀርበዋል። በተጨማሪም ኤግዚቢሽኑ ለ10 ተከታታይ ቀናት በአዲስ አበባ ሕፃናትና ወጣቶች ቲያትር ቤት ህንፃ 10ኛ ፎቅ ላይ ለጎብኚዎች ክፍት ሆኖ ይቆያል የተባለ ሲሆን በኤግዚቢሽኑም ደግሞ ከ10,000 በላይ ጎብኚዎች ይሳተፋሉ ተብሎ ይጠበቃል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ደግሞ አሜሪካ ለሶማሊያ የሰላም አስከባሪ ተልዕኮ የምትሰጠውን የተመድ ድጋፍ እንደምታግድ አስታወቀች። አሜሪካ ከቀጣዩ የአውሮፓውያኑ ዓመት ጀምሮ የተባበሩት መንግስታት ድርጅት በሶማሊያ ለሚያሰማራው የአፍሪካ ህብረት የሰላም አስከባሪ ተልዕኮ የምትሰጠውን ድጋፍ እንደምታቆም 2 ሰነዶች ማመላከታቸውን ሮይተርስ ዘግቧል። በዚህም አሜሪካ በተባበሩት መንግስታት ድርጅት በኩል ለሶማሊያ የሰላም አስከባሪ ተልዕኮ የሚደረገውን የገንዘብና የሎጂስቲክ ድጋፍን እንደምታግድ ማስታወቋን ተከትሎ የአፍሪካ ህብረት የሰላም አስከባሪ ግብረ ኃይል ስጋት ላይ መውደቁ ተሰምቷል። ዋሽንግተን ይህንን ውሳኔ ያሳለፈችው ደግሞ የሶማሊያ መንግስት አልሸባብ የተባለውን ታጣቂ ቡድን ለመቆጣጠርና የራሱን ጸጥታ ሙሉ በሙሉ ለመረከብ ያሳየው እድገት አናሳ በመሆኑ እንዲሁም ፕሬዝዳንት ሐሰን ሼክ ማህሙድ የስልጣን ዘመናቸውን ለ1 ዓመት ለማራዘም ህገ መንግስቱን ማሻሻላቸው በአገሪቱ ውስጥ ሌላ የፖለቲካ ቀውስ በመፈጠሩ እንደሆነ ተገልጿል። ይህ የአሜሪካ ውሳኔ ወደ 12,000 የሚጠጉ የኢትዮጵያ፣ የኬንያና የዩጋንዳ ወታደሮችን ያቀፈውንና የሶማሊያን መንግስት ከአልሸባብ ጥቃት እየጠበቀ የሚገኘውን የሰላም አስከባሪ ኃይል እንቅስቃሴ ሙሉ በሙሉ ሊያቆም እንደሚችልም ዲፕሎማቶችና ባለሙያዎች አስጠንቅቀዋል። የአፍሪካ ህብረት በበኩሉ በጉዳዩ ላይ ለመምከር አስቸኳይ ስብሰባ የጠራ ሲሆን የጸጥታ ተንታኞች ግን የሶማሊያ መሪዎች በውስጥ ሽኩቻ መጠመዳቸውና የጸጥታ ኃላፊነቱን መረከብ አለመቻላቸው አልሸባብ በድጋሜ ሰፊ ግዛቶችን እንዲቆጣጠር እድል ሊሰጠው እንደሚችልም ስጋታቸውን ገልጸዋል። ኢራን ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የቁጣና የፈተና መልእክት ያስተላለፈችበትን የአያቶላ አሊ ሐሜኒን የቀብር ስነ ስርዓት ጀመረች። ባለፈው የካቲት ወር በአሜሪካና በእስራኤል ጥምር ጥቃት የተገደሉት የኢራኑ የበላይ መሪ አያቶላ አሊ ሐሜኒ የቀብር ስነ ስርዓት ሀገሪቱ ጥቃቱን ተቋቁማ መቆየቷንና ለአሜሪካም ያላትን ተቃውሞ የምታሳይበት ትልቅ መድረክ ሆኗል። በዚህም የኢራን ባለስልጣናት ሀገሪቱ
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያላትን ጽናትና ቁጣ የምታሳይበት ነው ያሉትንና ለ6 ቀናት የሚቆየውን የቀድሞ የበላይ መሪ አያቶላ አሊ ሐሜኒ የቀብር ስነ ስርዓት በዋና ከተማዋ ቴህራን ጀምረዋል። ይህ የቀብር ስነ ስርዓትም በጦርነት ምክንያት ለ4 ወራት ዘግይቶ የነበረ ሲሆን አሁን ላይ ግን በሚሊዮን የሚቆጠሩ ኢራናውያን በታደሙበት በቴህራን ኢማም ሆሜኒ ግራንድ ሞሳሳ መስጂድ በይፋ ተጀምሯል። በሌላ በኩል የቀብር አዘጋጅ ኮሚቴው ሁነቱን የ100 ክፍለ ዘመን ታላቅ ክስተት ሲል የገለጸው ሲሆን በቴህራን አደባባዮች ላይ የተሰቀሉና መነሳት አለብን የሚል መፈክር ያዘሉ ቀኝ እጅ የሚያሳዩ ግዙፍ ቢልቦርዶች አገሪቱ ለዶናልድ ትራምፕ አስተዳደርና ለምዕራባውያን እጅ እንደማትሰጥ ለማሳየት የታለሙ መሆናቸውን የፖለቲካ ተንታኞች ጠቁመዋል። በዚህም ዓለም አቀፍ የሽኝት መድረክ ላይ ከሩሲያ፣ ከቻይና፣ ከፓኪስታንና ከኢራቅ የተወከሉ ከፍተኛ የዲፕሎማቲክ ልዑካን ቡድኖች የተገኙ ሲሆን የሐሜኒን አስከሬን በቴህራንና በኮም ከተሞች እንዲሁም በኢራቅ በሚገኙት የሺአ ቅዱሳን ስፍራዎች ከረባላና ነጃፍ ከተዘዋወረ በኋላ በመጪው ሐምሌ 3 ቀን 2018 ዓ.ም በትውልድ ስፍራቸው መሻድ እንደሚቀበሩ ከወጣው መርሃ ግብር ለማወቅ ተችሏል። እስራኤል በስደት ላይ የሚገኙ ፍልስጤማውያን እስረኞች ከቤተሰቦቻቸው ጋር እንዳይገናኙ መከልከሏ ተገለጸ። እስራኤል ከእስር ቤት የለቀቀቻቸውንና ወደ ተለያዩ ሀገራት በስደት እንዲሄዱ ያደረገቻቸውን ፍልስጤማውያን እስረኞችን በዌስት ባንክ ከሚገኙ ቤተሰቦቻቸው ጋር እንዳይገናኙ የጉዞ እገዳ መጣሏ ተሰምቷል። እንደ የሰብአዊ መብት ተሟጋቾችና የፍልስጤም እስረኞች ማህበር መረጃ ከሆነ ቀደም ሲል በእስረኛ ልውውጥ ስምምነቶች ከእስር ተፈተው ወደ ግብፅና ቱርክ የተባረሩ በመቶዎች የሚቆጠሩ ፍልስጤማውያን በኮቪድና በሌሎች የጸጥታ ምክንያቶች በተጣሉ አዳዲስ የጉዞ ገደቦች ሳቢያ የቅርብ ቤተሰቦቻቸውን ማለትም እናቶቻቸውን፣ ሚስቶቻቸውንና ልጆቻቸውን ሊጠይቋቸው እንዳይችሉ ተከልክለዋል ተብሏል። በዚህም ምክንያት በርካታ አባወራዎች፣ እናቶችና ልጆችም ለረጅም ዓመታት በአካል የመገናኘት ዕድል ተነፍገዋል። የሰብአዊ መብት ተሟጋች ድርጅቶችም ይህንን የእስራኤልን እርምጃ በጽኑ የኮነኑ ሲሆን ድርጊቱም ዓለም አቀፍ የሰብአዊ መብት ድንጋጌዎችን የጣሰና በእስረኞች እንዲሁም በቤተሰቦቻቸው ላይ የተጣለ ሆን ተብሎ የተደራጀ የጋራ ቅጣት ወይንም ኮሌክቲቭ ፐኒሽመንት ነው ሲሉ ገልጸውታል። ድርጊቱም ደግሞ ምንም አይነት ሕጋዊም ሆነ የጸጥታ ምክንያት የሌለው ይልቁንም በሰብአዊ ፍጡራን ላይ የስነ ልቦናና ጫና ለመፍጠር የሚደረግ የበቀል እርምጃ መሆኑን ድርጅቶቹ አክለው አስገንዝበዋል። የተጎጂ ቤተሰቦች በበኩላቸው ከእስር ከተፈቱ በኋላም ቢሆን ከወዳጅ ዘመዶቻቸው መለየታቸው ትልቅ የስቃይ ምንጭ እንደሆነባቸው በመግለጽም ዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት እስራኤል ይህንን ኢሰብአዊ የጉዞ እገዳ እንድታነሳ ጫና እንዲያደርጉ ጥሪያቸውን አቅርበዋል። ቱርክ በሶማሊያ የምትገነባው የጠፈር ጣቢያ ለረጅም ርቀት ሚሳኤል መሞከሪያነት ሊያገለግል ይችላል በሚል በእስራኤል ላይ ስጋት መፍጠሩ ተነገረ። የቱርክ መንግስት በሶማሊያ የህንድ ውቅያኖስ ዳርቻ ላይ ለመገንባት ያቀደው አዲሱ የጠፈርና የሳተላይት ማጠቃለያ ጣቢያ የረጅም ርቀት ባሊስቲክ ሚሳኤሎችን መሞከሪያነት ጭምር እንደሚያገለግል ዓለም አቀፍ የመገናኛ ብዙሃን ዘግበዋል። የፈረንሳዩ ለሞንዴ ጋዜጣና የተለያዩ የምዕራባውያን የደህንነት ተንታኞች ይፋ ባደረጉት መረጃ መሰረት ደግሞ ይህ የቱርክ ወታደራዊ ስትራቴጂ በእስራኤልና በቀጠናው ሀገራት ላይ አዲስ የጸጥታ ስጋት ደቅኗል ብለዋል። ቱርክ የራሷን የረጅም ርቀት ባሊስቲክ ሚሳኤሎች ለምሳሌ ታይፉን የተሰኘውን ሚሳኤል ስርዓት በሀገር ውስጥ በነጻነት ለመሞከር በጂኦግራፊያዊ አቀማመጥና በጠባብ የአየር ክልል ምክንያት ተቸገር እንደነበር የገለጹት ተንታኞቹ ክፍት የሆነውና ለምድር ወገብ ቅርብ የሆነው የሶማሊያ የባህር ዳርቻ ግን ለዚህ ሙከራ ተመራጭ ስፍራ እንደሚያደርገው አመላክተዋል።
ይህ ጣቢያ ደግሞ መጀመሪያ ላይ እስከ 2000 ኪሎ ሜትር የሚደርሱ ሚሳኤሎችን ለማስተናገድ ታስቦ የተሰራ ቢሆንም የቱርክ ወታደራዊ አቅም ግን በቀይ ባህርና በኤደን ባህረ ሰላጤ አካባቢ መጎልበት እስራኤልን በከፍተኛ ሁኔታ እንዳሳሰባት ተገልጿል። በዚህም ቱርክ ከሞቃዲሾ የሶማሊያ ፌዴራል መንግስት ጋር የጠበቀ የመከላከያ ስምምነት በመፈራረም መገኘቷን ስታጠናከር፣ እስራኤል በበኩሏ ከቱርክ ጋር መልካም ግንኙነት ከሌላትና ራሷን ነጻ አድርጋ ካወጀችው ሶማሌላንድ ጋር ወታደራዊና ዲፕሎማሲያዊ ትብብር በመመስረት ምላሽ ለመስጠት እየተንቀሳቀሰች መሆኑ ተገልጿል። ይህ በቱርክና በሶማሊያ መካከል የተደረገው የጠፈርና የመከላከያ ስምምነት ደግሞ በአፍሪካ ቀንድ ያለውን የወታደራዊ ኃይል ሚዛን ሊቀይረው እንደሚችል ተነግሯል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር የየመን ሁቲ አማጽያን የሳውዲ አረቢያ ጦር አውሮፕላኖች አየር ክልላችንን ጥሰዋል በማለት ሳውዲ አረቢያን አስጠነቀቁ። የየመን የሁቲ አማጽያን የሳውዲ አረቢያ የጦር አውሮፕላኖች አየር ክልላችንን ጥሰዋል በማለት ድርጊቱ የሚደገም ከሆነ በሳውዲ አረቢያ የአየር ማረፊያዎችና ወሳኝ መሰረተ ልማቶች ላይ ጥቃት እንደሚፈጽሙ አስጠንቅቀዋል። የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ ባስተላለፉት የቪዲዮ መግለጫ የሳውዲ ጦር አውሮፕላኖች ከ200 በላይ ታማሚዎችንና ቆስለው የነበሩ የመናውያንን አሳፍሮ የመጣን የኢራን ሲቪል አውሮፕላን በሰነአ ዓለም አቀፍ አውሮፕላን ማረፊያ እንዳያርፍ ለማደናቀፍ ሞክረዋል ሲሉ ከሰዋል። በዚህም ምክንያት የሁቲ የአየር መከላከያ ኃይሎች በሳውዲ አውሮፕላኖች ላይ ተኩስ በመክፈት ከአካባቢው እንዲርቁ ማድረጋቸውንም ገልጸዋል። ቃል አቀባዩ አክለውም የሳውዲ ወንጀለኛ ጠላት የአየር ክልላችንን ለመጣስ የሚያደርገውን ማንኛውንም ሙከራ ወይንም በሀገራችን ላይ የሚሰነዘረውን ጥቃት እንዳይደግም እናስጠነቅቃለን ብለዋል። እንዲህ ያሉ ድርጊቶች በየብስና በባህር በሚገኙ የሳውዲ አየር ማረፊያዎችና ወሳኝ ጥቅሞች ላይ በሚሰነዘር ሁሉን አቀፍ ምላሽ ይገጥማቸዋል ሲሉም ተደምጠዋል። በሌላ በኩል በሳውዲ አረቢያ የሚመራው ጥምር ጦር በሰጠው ምላሽ የሁቲ ቡድን የሰነዘረው ዛቻ በየመን ሕዝብ ላይ እያደረሰ ካለው ከፍተኛ ጥሰትና የኢኮኖሚ ቀውስ የዓለምን ትኩረት ለማስቀየር የፈጠረው ሴራ ነው ብሏል። ጥምር ጦሩ አክሎም በሳውዲ አረቢያ በዜጎቿ ወይንም በሀገሪቱ ንብረቶች ላይ የሚቃጣውን ማንኛውንም ጥቃት በከፍተኛ ጥንካሬና ታይቶ በማይታወቅ ኃይል እንደሚመክት አስታውቋል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ38 ሳንቲም እየተገዛ 178 ብር ከ88 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ90 ሳንቲም እየተገዛ 233 ብር ከ47 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ33 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ31 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ38 ሳንቲም እየተገዛ 219 ብር ከ68 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ77 ሳንቲም እየተገዛ 48 ብር ከ72 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 45 ብር ከ85 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ76 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ25 ሳንቲም እየተገዛ 24 ብር ከ73 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 121 ብር ከ17 ሳንቲም እየተገዛ 123 ብር ከ59 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በሶስት አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ